ኤላ ፍቅር ይዞኛል። የኔ ብትሆን ሚስቴ ብትሆንልኝ የመላት ሴት አግኝቻለሁ። የምርህን ነው? እና ይሄ እኮ የሚያስደስት ነገር ነው። እንደውም አሁን ቶሎ ወደ ትዳር መግባት ነው። ቆይ ግን ልጅቷን አውቃታለሁ? አይ ኤላ እንደዛ ቢሆንልኝማ በምን እድሌ። እንዳፈቀርኳት ገና መች ነገርኳት። የእሷን የልብ ትርታ መች ሰማሁልህ? እንዴት? ቆይ አልገባኝም። አልነገርካትም እንዴ? አልነገርኳትም። አደይ እኔ እንደ ወንድሟ ስለምታስበኝ ብነግራት ታዝንብኛለች። አደይ ነው ያልከው? ቤት ያለችው ሰራተኛ አደይ ወይ ሌላ አደይ? አዎ ሰራተኛዋ አደይ ነች። ልቤንም ሀሳቤንም ሁሉ ነገሬን ሰርቃኝ ባዶ ያስቀረች። የምርን ነው ባርኪ? እየቀለድክ አይደለም አይደል? አዎ ኤላ አደይን አፈቅራታለሁ። በጣም ያሳዝናል። እየሞከርሽ ነው? ሀብሉ የት ነው ያለው? ፍቅር ልቀቂ። እኔ ምንም ሀብል የሚባል ነገር አላየሁም። ደግሞ ደመቀናች እንደሰጠሽ ነግሮኛል። የምትመጪው? ኧረ ፍቅር ንጹህ ነው። ይሄ ነው ንጹህ? ኳሳዬ የበደልኩትን ሰው ራሱን ይቅርታ አስጠየቅ። ባርኮቴ እናት ምን ሆነሽ ነው? ምን ሆነሽ ነው? እናት ተነሺ። ቅርታይኔት አደይ የምትባል ሰራተኛ ታውቂያለሽ? አዎ አደይ ነቀሳለሁ። አንቺም ደግሞ እህቷ ነሽ? የዛሬው ድራማ በጣም የሚደንቅና የሚገርም ነው ማለት ነው። እንግዲህ እናንተ ባርኮት ይውሰዳት ዴቭ ሳይሆን አደይን ባርኮት ይውሰዳት ብላችሁ ነበረ። እውነትም ባርኮት የረጋ ወተት ቅቤ ይወጣዋል እንደሚባለው ባርኮት ሊወስዳት ነው መሰለኝ፣ ሊወስዳት ነው ማለት ነው። ዴቭ ምንድን ነው? ዴቭ በጣም አናደዋለች። ሁልጊዜ በመልካምነት ነው የምታየው እንጂ ስለ ፍቅሯ ምንም የገለጸለት ነገር የለም። ሁልጊዜ ይህ የሚፈጠረው እኮ ፍቅር እንደዚህ የምትሆነው አንተ እኔ ጋር እየመጣህ እኔን ስለምትንከባከብ ነው። የኔን ቢያንስ ግማሽ እንኳን የኔ የምትንከባከበውን ግማሽ እንኳን ሄደ ፍቅርን ተንከባከባት፣ እሷ ከዚህ ከመጥፎ ድርጊቷ ትመለሳለች ነው ያለችው። እንግዲህ ስትለው እንደዛ በጣም ተናደደ ከሚባለው በላይ። ሁልጊዜ ለምናለሁ ልቤ ተንኮተኮተልሽ፣ ልቤ እንደዚህ ከሆነ ልቤ እኔ ያላንቺ መኖር አልችልም ሁል ጊዜ ይላታል ማለት ነው ለአደይ። አደይ ግን ምንም መልስ አትሰጠውም። እባክህ ተወኝ፣ እኔ ፍቅር ሰው አይደለሁም፣ እኔ እናንተ ደረጃችን ዝቅና ከፍ ያለ ነው፣ እባክህን ዴቭ እኔ ላንተ አልሆንም፣ እኔ ፍቅር የለኝም ካንተ አላፈቅርህም ነው የምትለው ሁል ጊዜ። ያው እንዳያችኋት ማለት ነው። በጣም በቃ እኔ እንጃ በጣም ነው ያዘነው ዴቭ ማለት ነው። በጣም አዝኗል። ያው ሁልጊዜ አልፈልግም ስለምትለው ክፍሏ ሄዶ ተኝቶ ነበረ። እዛ ተኝቶ ፍቅር አገኘችው። ፍቅር በቃ አበደች ማለት ነው። አበደች። አደይ ውሃ አንጭልኝ ያለች እና ውሃውን ደረቷ ላይ ደፋችባት ማለት ነው። የሚካሄደው ምንድን ነው? ዴቭ ወደ አደይ ሁልጊዜ ስለሚያደላ ማለት ነው። አደይን ወዳታለሁ፣ አደይን ባፈቅራታለሁ፣ አደይ ለእኔ ልዩ ሴት ናት፣ በቃ ተይኝ፣ እኔ አንቺን አላፈቅርሽም ነው የሚላት ሁልጊዜ ፍቅርን ማለት ነው። ፍቅር ግን ምንም ልትረዳው አትችልም። እሷም እልህ ይዟት ነበረ። ተንኮል አይደለም፣ በጣም ተንኮለኛ ነች ከሚባለው በላይ ተንኮለኛ ናት ማለት ነው። ፍቅር ምንድነው ያደረጉት? እሷና ሊዲያ ከዳይመንድ ያመጡና የኤላን ሀብሉን የት ታደርገዋለች? ጃኬቱን እንዳይበርድሽ አደይ አንቺ ልበሽው ብላ ትሰጣታለች። ይህ ሁሉ አዝናላት ሳይሆን አደይ የሆነ ችግር ውስጥ እንድትገባ ማለት ነው። አደይ ደግሞ ምንም የምታውቀው ነገር የለም። ያንን ጃኬት የሆነች ሊታገኝና በመንገድ ላይ ምንም ልብስ የላትም ነበረ፣ ገሯ እየታየ ነበርና ብድግ አድርጋ ወልቃ ትሰጣታለች። ሀብሉም አብሮ ይሄዳል ማለት ነው። ያችሊ ደግሞ የኤላ የድሮ ፍቅረኛው ስለነበረች እሷ ደግሞ ስታየው ሀብሉን ስታየው በጣም ደነገጠች። በቃ ወይኔ አደይ የምትሰራው ለካ እነ ኤላ ቤት ነው፣
እሷንማ ማግኘት አለብኝ። እሷ የኤላ ቁልፍ ናት። ስለዚህ እሷን ሄጄ ማግኘት አለብኝ፣ መፈለግ አለብኝ እያለች እየፈለገች እያለ ወደ መንገድ ላይ እንቅልፍ ይዛታል ማለት ነው። እዛ ትተኛለች። ሊዲያ እና ኤላ በመንገድ ላይ እየሄዱ ሊዲያ ውሸቷን አይኔ ውስጥ ጉድፍ ገባ እፍ በልልኝ እያለች ስትብቃቃ እሷ ከላይ ተኝታ ነበረ፣ ስራቸው ተኝታ ነበር ማለት ነው። አላዩአትም። ኤላም እፍ እፍ አለላት አይኗን። ከዛ በኋላ ጎንበስ ስትል ልጅቷን አየቻት። እንዴ እዚህ ጋ ይሄማ የፍቅር ጃኬት እኮ ነው፣ እዚህ ጋ ሰው አለ እንዲህ ብላ ልጅቷን ስትቀሰቅሳት የኤላ ፍቅረኛ። ከዛ ኤላ ፍጥጥ ብሎ ቀረ። እሷም እንደዛው ኤላ አንተ ነህ እንዴ ስትል እያለች እያለ በዛው ያልቃል ማለት ነው። እና በጣም በሚገርም ሁኔታ ፍቅር በቃ የሌለ ተበሳጭታለች የሌለ። ከዛ ዛ ዳይመንድ እና ዲንጎ ጋር ሄደችና ዲንጎ አትበይ ኪንጎ በይ ተብያለሁ ማለት ነው። ኪንጎ ጋር ሄደችና ኪንጎና ዳይመንድ ጋር ሄደችና ሀብሉ የት ነው ሰጥታለች አይደል መልሳለች አይደል አይደል እናንተ ናችሁ ሁለታችሁ ተንትን ብላችሁ እሷ በሰራችሁ ማለት እሷ ባረገችው ማለት ነው። በቃ የሆነ ግዴለሽ የሆነ በቃ ለሰው ማትጨነቅ የራሷን ብቻ የምታስከድ የሆነ ራስ ወዳድ የሆነች በቃ በጣም ከሚባለው በላይ በቃ አንድን እንትን የሆነ ነገር ተጠቅመን ስንጥለው እንደዛ ሰዎችን የምታየው እንደዛ ነው ማለት ነው። ፍቅር በጣም ከሚባለው በላይ በቃ ትዘገነናለች። ግን ያው ስራዋ ነው፣ ምንም አይደለም፣ ምንም ማድረግ አይቻልም። ስለዚህ መቀበል ነው ሁሉን ነገር ማለት ነው። እና ያቺ ልጅ ያንን ዳይመንድ እንትኑን እንግዲህ ሀብሉን ይዘዋለች። አሁን ለኤላ ታሳየዋለች። ኤላ እንግዲህ የሚያስበው አደይ ሌባ እንደሆነች ነው። ከሌባ ጋር ተባብራ እሷ ናት ያሰረቀችኝ ነው የሚለው እንግዲህ ኤላ የነገሩትን እንጂ አይቶ እንኳን ሳይነግሩት አያምንም ማለት ነው። ያው አንዳንድ ጊዜ ሳንሰማቸውን ሳናያቸው በአሉ እናምናለን ማለት ነው። እና እንግዲህ ሊዲያ ልትነጠቅ ነው። እህትሽን አስወጪልኝ፣ አንቺም እዛ ቤት አትድረሺ እያለች ነበረ። ነገር ግን ኤላ አሁን የድሮ ፍቅረኛውን አግኝቷል። ሊዲያን ከምንም አይቆጥራትም ማለት ነው። ሂጂሌ ከቤት ሁለተኛ እንዳመጪብኝ ነው የሚለው። ይቺ በጣም ምግብ ትሰራለች። የድሮ ፍቅረኛው በጣም ምግብ ትሰራለች። በጣም ታታሪ ናት። ትሰራ ነበረ ሰው ቤት። ከዛ ተባራን የመጣችው። ስለዚህ እሷ በደንብ ታበስልለታለች ማለት ነው። አሁን እቺ ልጅ እንግዲህ አደይን በጥሩ ነገር ስለምታያት ያላትን ነገር ስለሰጠቻት በጣም የዋህና ደግ ነው የምታደርጋት ማለት ነው። እሷ ስለምትወዳት አሁን ከሁሉም ጋር ታስማማታለች ማለት ነው። እና ባርኮትዬ የኔ ቆንጆ ባርኮት ምንድን ነው ያለው? እኔ ፍቅር ይዞኛል አለው ለኤላ። ኤላ ደግሞ ተማን ጥሩ ነው፣ ፍቅር እኮ ጥሩ ነው። ምንድን ነው ከማን ነው ማናት ነገር ስላት አደይ ሌላ ናት አደይ ወይስ ሰራተኛዋ? እንዴ አደይ ሰራተኛዋ እኛ ቤት የምትሰራው ኮራ ብሎ ነው እንደውም ያለው። ኮራ ብሎ አደይ እኛ ቤት የምትሰራዋ ሲለው እሷ ከአደይ ሰራተኛዋ አዎ ምን ችግር አለው ሲለው እሷ ላንተ አትሆንም ማለት እሷማ ከሌባ እየተባበረ ሌባ ናት። ስለዚህ እሷ ላንተ እንትን አትሆንም ሲለው ባርኮት ያለ የሰውን ልክ ሳታቅ ይህን ያህል መሳሪያው ይህን ያህል ጥግ ድረስ መሄድ የለብህም ነበረ። በቃ ሁለተኛ ስለ አደይ እንዲህ ክፉ ነገር ስታወራ ወይም ስትናገር እንዳልሰማህ ብሎ ከቤቱ ውልቅ ብሎለት ሄደ ማለት ነው። እና በጣም ከሚባለው በላይ ክፍሏ ሄዶ እሷም ያው ወንድሜ ስለምትለው ምንም አትፈራውም። በቃ ታቅፈዋለች፣ ያቅፋታል፣ ይጨዋበጣሉ። እሱ ግን ያው ከልቡ ያፈቅራታል። ያው ልጠጋ ብሎ ነው። ከዛ ደግሞ ዴቭ በጣም ይቀናል ባርኮት ሲያቅፋት ወይንም ደግሞ በቃ እንትን ሲደባብሳት እሱ በጣም ይቀናል። ደውሎ ምን አለው ባርኮት እኔ ተስፋ ልቆርጥ ነው። አደይ ምንም ፍቅሬን አልተቀበለችኝም። ልቤ ስብርብር ብሏል። እባክህ አናግርልኝ ብሎ ደወለለት።
ለምን እንዴት በምን ምክንያት አይዞ በቃ ታልተቀበለች አልተቀበለችም ነው መተው ነው የግድን ሰው ማስገደድ ጥሩ አይደለም እያለ ምክር ሰጠው ማለት ነው። ባርኮት እሺ ካለችው እርግጠኛ ነኝ ዴቭን እምቢ ስለምትል ባርኮትን ታግባ ብላችሁ ነበረ። ያው ማንን ከዴቭና